5 ሰብለ ወንጌሎችን ይዤ መጥቼ ነበር። ኦኬ ከዛ 5ቱም ውድቅ ተደረገ በረዳት ዳይሬክተሯ። ከዛ እንዴ ነው እኛ እኮ እዚህ ያደግነው እዚህ የኖርነው መጽሐፉን በግዘ ልቦናችን ያየናት ሰብለ እነዚህ እቺን ነው የምትመስል ከ5ቱ ምረጡ ስና አይ ሰብለ ወንጌልን ምሰራው አምለሰት ናት አለች። እኔ ማርስ ከጧፍ የቴዲ አፍሮ የመጨረሻ አልበም ያለበት ሙዚቃ ሲሆን እጅግ በጣም አዳምጠን የወደድነው ክሊፑን አይተን ደግሞ እጅግ በጣም የተደመምንበት ሙዚቃ ነው። ማርስ ከጧፍ የታላቁን ደራሲ የክቡር ዶክተር ሐዲስ ዓለማየሁን የፍቅር እስከ መቃብርን መጽሐፍ እዛ ላይ ያሉትን ገጸ ባህሪዎች ወደ አንድ አምጥቶ ያንን ትልቅ መጽሐፍ በአንድ በአጭር ሙዚቃ ውስጥ እንድናይ ለማድረግ የሞከረበት ነው ቴዲ አፍሮ ማለት ነው። ይህ የሙዚቃ አልበም ሌሎችም አሪፍ ስራዎች ያሉት ቢሆንም ማርስ ከጧፍን ለየት የሚያደርገው ግን ፍቅር እስከ መቃብር በኢትዮጵያ ሕዝብ ዘንድ እጅግ በጣም የሚወደድ ተደጋግሞ እየተነበበም ያለ በአዲስ አበባ ዩኒቨርሲቲ ውስጥ ለስነ ጽሁፍ ተማሪዎች እንደ አንድ ሪፈረንስ ቡክስ የሚጠቀስም ነው በስነ ጽሁፍ ይዘቱ ማለት ነው። የግጥምና የዜማ ደራሲዎች ይህ ዘፈን እንደወጣ በጣም ብዙ ግጥምና ዜማ ደራሲዎች የስነ ጽሁፍ ሰዎች የራሳቸውን ሐሳብ አስተያየት ሰጥተውበታል። ይህ ጎሎታል፣ ይህ ደግሞ ጥሩ ነው የሚሉ ብዙ አስተያየቶች ተሰጥተውት ነበረ። የሙዚቃ ክሊፑ ተሰርቶ እንደወጣ እጅግ በጣም ተወዳጅነቱ ጨመረ፣ እይታውም እንደዛው ማለት ነው። ስለ ማርስ ከጧፍ የሙዚቃ ክሊፕ እስከዛሬ ያልሰማነውን ሰሞኑን እንዳዲስ ሰምተናል። ይህ ማርስ ከጧፍ የተሰኘው የሙዚቃ ክሊፕ ሲሰራ እጅግ ብዙ ተዋናያኖች ከአዲስ አበባም አብዛኞቹ ግን ከዛው ከጎጃም የተመረጡ ናቸው። ይህንን የካስቲንግ ስራው ሲሰራ ወይም ደግሞ የተዋናይ መረጣ ስራ ሲሰራ በዋናነት ከተሳተፉት መካከል ከዛው ከባህር ዳር ደምስ አያሌው ደምስ አንዱ ነው። የማህበራዊ ሚዲያ ወዳጅ የሆነው ደምስ አያሌው ደምስ እዚሁ ፌስቡክ ላይ ለረጅም ጊዜ የሚሰራቸውን ስራዎች እየተመለከትኩኝ እኔም አድናቆቴን የምቸረው በጣም ጎበዝ ወጣት ነው። ደምስ አያሌው ደምስ የጣና ሽልማትን ባህር ዳር ላይ እያዘጋጀም የሚያቀርብ ታታሪ ጎበዝ ወጣት ነው። ታዲያ ይህ ማርስ ከጧፍ የተሰኘው የቴዲ አፍሮ የሙዚቃ ክሊፕ ሲሰራ ብዙ ተዋናያኖችን አብዛኞቹን ከዛው ከጎጃም በመምረጥ ካስት በማድረግም ተሳትፎን ተወጥቷል። ደምስ አያሌው ደምስ ስለ ማርስ ከጧፍ የሙዚቃ ክሊፕ አሰራር ሰሞኑን በሰጠው ቃለ ምልልስ ላይ እንደተናገረው የዚህ የማርስ ከጧፍ ዋናዋ የሙዚቃ ክሊፑ ወይም ደግሞ የሙዚቃ ቪዲዮ ተዋናይ የሆነችው አምለሰት ሙጬ ነች። አምለሰት ሙጬ እንደሚታወቀው የቴዲ አፍሮ ባለቤት ነች። በአሁኑ ሰዓት የራሷ የሆነ የዩቲዩብ ቻናል አላት። በነገራችን ላይ አምለሰት ሙጬ ካልተሳሳትኩኝ ከዩኒቲ ዩኒቨርሲቲ ኮሌጅም በጊዜው ማለት ነው በጋዜጠኝነት ተመርቃለች። በእርግጥ ያንን የተማረችበትን የጋዜጠኝነት ሙያ አሁን እየተጠቀመችበት ነው እየተጠቀመችበት አይደለም የሚለው ለጊዜው ይቆየንና አምለሰት ሙጬ የማርስ ከጧፍ ሰብለ ወንጌልን ሆና የምትተውነውን ገጸ ባህሪ እንድትጫወት አልተመረጠችም ነበር። ወይም ደግሞ የሰብለ ወንጌልን አምለሰት ሙጬ በማርስ ከጧፍ የሙዚቃ ክሊፕ ላይ የሰብለ ወንጌልን ገጸ ባህሪ እንድትጫወት መደረጉን ተቃውሞ እንደነበረ ደምስ አያሌው ደምስ ይናገራል። ደምስ ይህንን የተናገረው ለምንድን ነው? ማርስ ከጧፍ ላይ ያለችው ሰብለ ወይም ደግሞ የክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ላይ ያለችው ሰብለ ወንጌል መሸሻ አምለሰትን አትመስልም ነው። አምለሰት ይህንን ገጸ ባህሪ እንዳትጫወት ከተቃወሙት ሰዎች መካከል ካስት በማድረጉ ረገድ ተዋናይ በመመልመሉ በመምረጡ ረገድ ትልቁን ሚና ይጫወት የነበረው አንዱ ደምስ አያሌው ደምስ ስለሆነ አምለሰት ሙጬ እንዳትጫወት ተቃውሞ ነበረ። ማርስ ከጧፍ ክሊፕ ላይ ያለችው ሰብለ ወንጌል የፍቅር እስከ መቃብሯ ሰብለ ወንጌል አይደለችም፣ በምንም አትወክልም። ራሷን በሜካፕ ተቀብታ
በዛን ጊዜ የነበረውን ነገር ለማስመሰል ሞክራለች እንጂ ከአምለሰት ሙጬ በተሻለ የፍቅር እስከ መቃብሯን ሰብለ ወንጌልን የምትመስል የሚመስሉ 5 ሴቶች ተገኝተው ነበር። 5 ቆነጃጅቶች ተገኝተው ነበር ከቦታው ላይ ከአካባቢው ላይ። የፍቅር እስከ መቃብር ላይ ያለችውን ሰብለ ወንጌል አኗኗር የኖሩ ወይም ደግሞ የሚያውቁ የአካባቢውን ማህበረሰብ ስነ ልቦና የተረዱ የሚረዱ ከዛው ከማህበረሰቡ ውስጥ የወጡ ቱባውን ባህሉን በደንብ የሚያንጸባርቁ 5 ተገኝተው ነበር። እነዚህ 5 ሰብለ ወንጌልን የሚጫወቱ ወይም ደግሞ ማርስከጧፍ ክሊፕ ላይ ከአምለሰት ሙጬ በተሻለ የሚተውኑ የሚጫወቱትን ተዋናያኖች ደምስ አያሌው ደምስ መልምሎ ካመጣ በኋላ 5ቱንም ዳይሬክተሯና 5ቱንም ምክትል ዳይሬክተሯና እንዲሁም ደግሞ ፕሮዲውሰሯ ጥላቸዋለች ወይም ደግሞ አይሆንም ብላለች ብሏል። ሰብለ ወንጌል አምለሰትን ትመስላለች በአንተ ምስል ውስጥ? አትመስልም። በእኔም በፕሮዳክሽን ማናጀር በነበረው እስጢፋኖስ መስፍን አትመስልም ተነጋግረናል። 5 ሰብለ ወንጌሎችን ይዤ መጥቼ ነበር። ኦኬ። ከዛ 5ቱም ውድቅ ተደረገ በረዳት ዳይሬክተሯ። ከዛ እንዴ ነው እኛ እኮ እዚህ ያደግነው እዚሁ የኖርነው መጽሐፉን በግዘ ልቦናችን ያየናት ሰብለ እነዚህ ይችን ነው የምትመስል ከ5ቱ ምረጡ ስና አይ ሰብለ ወንጌልን የምትሰራው አምለሰት ናት አለች። እኔ ተቃወምኩ። ኖ አይሆንም አልኩ። ስብሰባ ስናደርግ ለምንድን ነው የማይሆነው? ይቻላል ሜካፕ አርቲስት አለ ምናምን። አይ እሱ መብትሽ ነው፣ በእኔ ግን አይደለችም። ነገር ግን ያር ፕሮዲውሰር ያር ዳይሬክተር እንኳን ሰብለ ወንጌልን ፊውተራሪ መሸሻን ጺም አድርጋችሁ ልስራ ብትይ መብትሽ ነው ብለን ስብሰባ ላይ ያደረግን። ስራው ተሰራ፣ ቆንጆ ነው፣ ተቀባይነት። ደምስ ይሄንን የተቃወመበትን ምክንያት ያስረዳው በአካባቢው ላይ ከሷ የተሻሉ እነዚህ 5 ልጃገረዶች ሴቶች ስላሉ ነው። የአካባቢውን ማህበረሰብ በደንብ የሚገነዘቡ ራሳቸው ከዛው ማህበረሰብ የወጡ ስለሆነ። ከዛ ውጪ ደግሞ ፍቅር እስከ መቃብር ላይ ያለችው ሰብለ እዛው ጎጃም ውስጥ ያለች እንጂ ከአዲስ አበባ የመጣች አይደለችም፣ ወይም ደግሞ የአዲስ አበባ ስነ ልቦና ያላት አይደለችም። አምለሰት ሙጬን ከዛ አምጥቶ እዚህ እሷን ልክ እንደ ሰብለ እንድትሆን ማለት በኑሮ የተጎሳቆለች የተጎዳች ሜካፕ ተጠቅመው ከማድረግ በተሻለ የአካባቢው ነዋሪዎች ስነ ልቦናውንም የሚያውቁ ሁሉ ነገር የሚረዱትን ማድረግ ይቻል ነበር። ይህንን ግን እነሱ በመቃወማቸው ሳይሆን ቀርቷል ይላል ደምስ። በነገራችን ላይ ማርስከጧፍ በጣም አሪፍ ቆንጆ ክሊፕ ቢሆንም የአካባቢው ነዋሪዎች የሆኑ ሴቶች ከመጡት 5 ሴቶች 5 ሴት እንዴት አይሆንም ተብሎ ይወድቃል። ይሄ በእርግጥ በመጨረሻ የሚወስኑት እንግዲህ ኤክስኪዩቲቭ ፕሮዲውሰሮቹ ወይም ደግሞ የክሊፑ ባለቤቶች። ካልተሳሳትኩኝ የዳይሬክተር ሆናም የሰራችው ራሷ አምለሰት ሙጬ ነች ካልተሳሳትኩኝ እዚህ ክሊፕ ላይ ማለት ነው። ስለዚህ የመጨረሻውን ውሳኔ የሚወስኑት እንግዲህ የክሊፑ ባለቤቶች ናቸው። እንግዲህ ወይ እዚህ ላይ ቴዲም ወስኖ ሊሆን ይችላል፣ የሙዚቃው ባለቤት ነው እሱ ስለሆነ ማለት ነው። ያው ሚስቱ ብትጫወት ላይጠላ ይችላል። ግን ፕሮፌሽናል ስራ ከመስራት አንፃር ካስት እንዲያደርጉ ወይም ደግሞ ተዋናይ እንዲመርጥ ደምስ አያሌው ደምስ እስከተመረጠ ድረስ ስራው ለሱ ሊተውለት ይገባ ነበር። በእርግጥ ከሱ ጋር ሌላም ካስት የሚያደርግ ወይ ደግሞ ተዋናይ የሚመርጥ ከዛው ከአዲስ አበባም ሄዶ እንደነበር ተናግሯል። እና በዋናነት ግን አብዛኞቹን የመለመላቸው እሱ ነው። ስለዚህ ሰብለ ወንጌልን ተውና የምትጫወተው ሴት አምለሰት ሙጬ ለምን እንድትሆን ተፈለገ ብለን እንጠይቃለን። ምክንያቱም አካባቢው ላይ ከሷ የተሻሉ የሚያውቁ የሚችሉ ከዚህም በተጨማሪ ደግሞ ከሙዚቃው ጋር ሌላ አዲስ ፊት የማናውቀው ፊት ቆንጆ ተዋናያኖችን እንዲመጡ ወይም ደግሞ ለሌሎች ሰዎችም እድል ከመስጠት አንፃር እንደሚታወቀው ግሪዲ ኤሪያ ነው ወይም ደግሞ ስግብግብነት የተጠናወተው ኤሪያ ነው። ይሄ የትወና የጋዜጠኝነት አካባቢ እድሉን ሰጥቶ
ሌሎች እንዲሰሩ ለማድረግ ወደፊት እንዲመጡ ለማድረግ የሚበረታታ ቦታ አይደለም። በጣም ግሪዲ ቦታ ነው። ለአዳዲስ ለመጤ ተዋንያኖች እድል የሚሰጡ አሰሪዎች ብዙ ኢትዮጵያ ውስጥ የሉ፣ በጣም ትንሽ ናቸው። የተለመደ ፊት ነው ደጋግመን የምናየው እና ይህንን ከማድረግ አኳያ አምለሰት ሙጬ እሷ ከዚህ በፊት እድል ተሰጥቷት ብዙ የሙዚቃ ክሊፖችን ሰርታለች እና እሷን ስለምናውቃት ምናልባት እሷ ራሱ ነው እኔ አልሆንም ብላ ከመጡት 5 ሴት ተዋናያኖች መካከል አትሊስት ታይተው ለቦታው ይመጥናሉ ከሚባሉት ውስጥ አንዷን ብታሰራ እሷ ራሷ ለሌላ ሰው እድል ሰጠች፣ እድል ከፈተች ማለት ነበረ። ግን እሷም አላደረገችም፣ ፕሮዲዩሰሮቹም አላደረጉም። ካስት እንዲያደርግ ወይም ደግሞ ተዋናይ እንዲመርጥ የተሰጠውም ሰው የሰጠውን አስተያየት ሳይሰሙ ቀርተዋል። ደምስ አያሌው ደምስ በዚህ ቃለ ምልልስ ላይ እንደተናገረው ከሆነ ስብሰባ አድርገው ነበር። ስብሰባው ላይ ሰብለ ወንጌልን ልትጫወት የሚገባት ከ5ቱ አንዷ ሴት እንጂ አምለሰት ሙጬ አይደለችም የሚል የራሱን ተቃውሞ ተናግሮ ነበር። ግን ሳይሰሙት ቀርተዋል። በነገራችን ላይ ደምስ አያሌው ደምስ ሲናገር አይደለም ሰብለ ወንጌልን ፊት አውራሪ መሸሻኑ ከፈለጋችሁ ሜካፕ ቀብታችሁ ራሷን አምለሰት ሙጬ ልታሰሯት ትችላላችሁ ብሏቸውላ ነበር። እና ይሄ ስራን ሞኖፖላይዝ ማድረግ ሁሉ ነገር እኛ እንስራው ማለት ለሌሎች ሰዎች እድል እንዳይሰጥ ከዛ ውጪ ደግሞ ሊተላለፍ የሚገባው በሙዚቃ ክሊፑ ላይ በሙዚቃ ቪዲዮ ላይ ሊተላለፍ የሚገባውን መልእክት ለማስተላለፍ ሳይቻል ይቀራል። ይሄ ብቻ ሳይሆን ከዚህ ከማርስ ከጧፍ ከተሰኘው የሙዚቃ ክሊፕ ጋር በተገናኘ እንግዲህ ፕሮዲዩሰሯ ዳይሬክተሮቹ ሊሆን ይችላሉ ዶክመንተሪ ለመስራት ወይም ደግሞ ዘጋቢ ፊልም ለመስራት ተዘጋጅተው ነበር። ብዙ ነገር አስበን ነበር ይላል ደምስ አያሌው ደምስ። ግን እነሱ ይሄንን ሳይሰሩት እንደቀሩና እንዳለፈ ነው የተናገረው። ይህ እንግዲህ እነሱን የሚመለከታቸውን ሰዎች ይመለከታል ማለት ነው፣ ለምን ይሄንን ማድረግ እንዳልቻሉ። በነገራችን ላይ እንዲህ አይነት ነገሮች ሲሰሩ ምናልባት ለሌሎች ሰዎችም እድል የመስጠት ዝንባሌው ቢኖር በጣም የተሻለ ነው ብዬ እገምታለሁ። ምክንያቱም ይሄ ስራዎችን ሞኖፖላይዝ ማድረግ ስራዎችን እኛ ብቻ እንስራ ማለት እኛ ብቻ እንታወቅበት እኛ ብቻ እንታይበት ማለት የራሱ የሆነ ችግርም ስላለው ከዚህ በተጨማሪ ደግሞ የተባለውን ታሪክ ያንን የኖሩት ሰዎች ስላሉ እነዛ የኖሩት ሰዎች ያንን ነገር እንዲሰሩት ማድረግ ለታሪኩ ቅድሚያ መስጠትም ነው። አሁን እዚህ ጋር የአምለሰት ሙጬ ጥሩ አድርጋ መተወን አለመተወን ጥሩ አድርጋ መስራት ያለ መስራት የ5ቱ ሰብለ ወንጌልን ሊጫወቱ የሚችሉ ትክክለኛዎቹ የአካባቢው ነዋሪዎች መጥተው እንዲሰሩት ከማድረግና ካለማድረግ አኳያ ብቻ ሳይሆን ዴሊቨር ሊደረግ የታሰበውን መልእክት ወይም ደግሞ ሊተላለፍ የሚገባውን መልእክት በትክክለኛው መንገድ መስጠትም የሚቻለው የአካባቢው ነዋሪዎች አካባቢው ላይ ያሉት ባህሉን አኗኗሩን በአካባቢው ያለውን ስነልቦና የሚያውቁ ሰዎች ሲሰሩት የተሻለ ይሆናል ነው። በእርግጥ የተዋናይ ስራ እዛ የግድ አካባቢ ውስጥ መኖር ላይ ይጠበቅበት ይችላል። ታሪኩን አንቦ ተረድቶ ዳይሬክተሩን እንደሚፈልገው አድርጎ መስራት የሚችል ከሆነ የአካባቢው ነዋሪ ላይ ይጠበቅበት ይችላል፣ ግዴታም አይደለም። ግን አካባቢው ላይ ያሉ በደንብ ስነልቦናን የሚያውቁ ሰዎች ደግሞ ቢሰሩት እዚህ ጋር ዳይሬክተሩ እንዲያርጊ እንደዚህ አድርጊ እንደዚህ መሆን አለበት ተብሎ የሚሆነውን የሚገባውን ነገር ከማድረግ በተሻለ እነዛ ሰዎች ተፈጥሮ አካባቢ ላይ የሰጣቸው ነገር ስላለ ያንን ለመስራት የተሻሉ ይሆናሉ ነው። እንግዲህ አንዱ መከራከሪያ ሊሆን የሚችለው ይሄ ነው። ሆኖ መተወንና ወይም ደግሞ ሆኖ ራሱን መቅረብ የኖረውን አንድ ሰው ያለፈበትን የህይወት ሂደት ማሳየት ሲችል ፍጹም ይለያያል፣ ልዩነት አለው። ከዛ በመለስ ግን ለሌሎች ሰዎችም እድል መስጠት ነው ለመታየት ወይም ደግሞ የተሻለ ስራ እንዲሰራም ከማድረግ አኳያ ማለት ነው። በነገራችን ላይ ክሊፑ ከተሰራ በኋላ ብዙዎቻችን ወደነዋል፣ አይተነዋል። ግን እንደዚህ አይነት ነገሮች ደግሞ ከበስተጀርባው እንዳሉ አሁን መስማት ስንጀምር በሌሎች ሰዎች ተሰርቶ ቢሆን ደግሞ ምናልባት አሁን ካለው ተቀባይነት የተሻለ ሊኖረው ይችል ነበር። ምክንያቱም የተወሰደው ታሪኩ የዛ አካባቢ ስለሆነ ማለት ነው። እና አካባቢው ላሉ ነገሮች ቅድሚያ የመስጠት ነገር ቢኖር በተለይም ደግሞ ቴዲ አፍሮን የሚያክል ትልቅ ተቀባይነት ያለው ድምፃዊ እንደዚህ አይነት ነገሮችን ሲያደርግ ወደፊት ለሌሎች ወጣቶችም እድል የመስጠቱ ነገር ቢኖር የተሻሉ ነገሮችን ለማየት
እንችላለን ብዬ አምናለሁኝ። ይህንን ስላየሁኝ ዛሬ ላካፍላችሁ ብዬ ነው ብቅ ያልኩት። ክቡራትና ክቡራን የምትገኙት የዳግም ምልከታ ዳጊ ስቪም የቲክቶክ የዜናና የመረጃ ገጽ እንዲሁም ደግሞ የዩቲዩብ ቻናል ላይ ነው። የቲክቶክ ገጹን ፎሎ፣ ላይክ፣ ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። ፌቨራይት ላይ ይቀመጥ። ከዚህም በተጨማሪ ደግሞ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አስተያየቶቻችሁን እየሰጣችሁ አብረን እንቆይ ለማለት እፈልጋለሁኝ። ክቡራትና ክቡራን በተከታዩ ቪዲዮ ተመልሰን እስከምንገናኝ በያላችሁበት መልካም ጊዜ እመኛለሁኝ።